صلى الله عليه وسلم يسبح. كيف كان انديت نبرو النبي صلى الله عليه وسلم نبياتنا يسبح تسبيح يادرغو ينبرو انديتنا مالت ذكر يادرغو ينبرو انديتنا እስካሁን ዚክሮቹን አሳለፈን። የሚቆጠሩ ዚክሮች ካሉ በምን መልኩ ነበር የሚቆጥሩት? እንዴት ነበር የሚፈጽሙት? عن عبد الله بن عمرو رضي الله عنهما قال كعبد الله بن عمرو تيزو الله ይወደድላቸውና እንዲህ አሉ رأيت النبي صلى الله عليه وسلم ነብያችንን ተመልክቻለሁ يعقد التسبيح ተስቢህን ሲቆጥሩ بيمينه በቀኝ እጃቸው بيمينه በቀኝ እጃቸው ሲቆጥሩ ተመልክቻለሁኝ አሉ። ስለዚህ ዚክር የሚፈጸመው በቀኝም በግራም ከሚሆን በቀኝ ብቻ ማድረጉ የበለጠ ነው፣ ሱናውን የጠበቀ። በሌሎች መቁጠሪያዎች ከመጠቀምም በላጩ ይሄ ነው። وخير الهدى هدى محمد صلى الله عليه وسلم። ሌሎች መቁጠሪያዎችን መጠቀም እንዴት ነው ከተባለ እንደ ሁኔታዎች ስንመለከት በአሁኑ ሰዓት ብዙ አይነት መቁጠሪያ መጥቷል። ሚስባህ ወይም አንዳንድ አካባቢ ላይ ሙሰቢህ የሚባለው እሱ አለ፣ የተለመደ በሰፊ ያለ። አሁን ደግሞ ዲጂታል የሆኑ ጣት ላይ የሚሰኩ ወይም ሌሎችም ነገሮች እየመጡ ነው ለዚክር መቁጠሪያ። እንዲህ አይነት ነገሮች ጎትተውን ያየነው ሁሉ እያማረን ከምንጠቀም ነብዩ ሰለላሁ ዐለይሂ ወሰለም የተጠቀሙት ላይ ብንገደብ የበለጠ ነው። በዚህ ሐዲስ ላይ መጨረሻ ላይ ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም? ኢነሁነ መስኡላት ሙስተንጠቃት፣ እነዚህ የጣት አንጓዎች ክፍሎች የሚጠየቁ ናቸው፣ ይመሰክራሉ ነው ያሉት። ስለዚህ እጆቻችንን መጠቀም። ጠጠር መጠቀምን በተመለከተ ጠጠር መጠቀም መጀመሪያ ሚስባህን በተመለከተ ሚስባህ ከነብዩ ሰለላሁ ዐለይሂ ወሰለም ከነጭራሹ አልተገኘም። ከነጭራሹ ከሰሃቦችም ከነጭራሹ አልተገኘም። ቃሉ ራሱ ሞለድ ከጊዜ በኋላ የመጣ ነው ይላሉ የቋንቋ ሊቃውንት። ከሆነ ጊዜ በኋላ ነው ሚስባህ የሚለው፣ ቀድሞ ያለ የአረብኛ ቃል አይደለም። ቀደም ያሉ የአረብኛ ስነ ጽሁፍ ውጤቶች ላይ ቢፈለግ የለም ይሄ ቃል ይላሉ ከነጭራሹ። ኋላ ላይ ነው የመጣው። ነገር ግን ሌሎች ነገሮችን እዚህ ሚስባህ ልጨርሰውና ሚስባህን በተመለከተ ከኢስላም በፊት አረቦች ዘንድ አይታወቅም። ሌሎች ህዝቦች ዘንድ ግን በሰፊው ነበር። ለምሳሌ ቡድሃዎች ዘንድ፣ ሂንዶች ዘንድ፣ ብራህማኒዝም እምነት ተከታዮች ዘንድ በሰፊው ነበር፣ ህንድ ውስጥ ማለት ነው፣ ህንድ ክፍለ አህጉር ላይ። ከዛ ከነሱ ደግሞ ነሳራዎች በሀገራችን መነኩሴዎች ይጠቀሙታል። አንገታቸው ላይ ረጃጅም ያስቀምጣሉ አይደል? ያየካል። ካቶሊኮች ዘንድ እንደዚሁ የተለያየ ቁጥር አላቸው። ያንን ቁጥር በዛ ቁጥር ልክ ተዘጋጅቶ ይጠቀማሉ። መነሻው ከዛ ነው ይላሉ። ወደ ሙስሊሞች የገባው ኋላ ላይ ነው በሺዓዎች ከዛም በሱፊያዎች አማካኝነት ነው የገባው ይላሉ። ከመሆኑም ጋር በተለይ ወደ ኋላ በዚህ ላይ ብቻ ፈድሉን ለማመላከት እያሉ ኪታብ የጻፉ ሰዎች አሉ። ነገር ግን ይሄ ፈድል አለው ለማለት ሶሒህ የሆነ ሐዲስ ያስፈልጋል አይደል? ሶሒህ የሆነ የቁርአን የሐዲስ መነሻ ያስፈልጋል። ምንም ነገር ሶሒህ መረጃ የለም። ዝም ብሎ ከዚህም ሊጠቀስ ይችላል፣ ግን ሶሒህ መረጃ የለም። በጠጠር መጠቀም በተመለከተ የተወሰኑ ሐዲሶች አሉ። አንድ 4 ሐዲሶች የሚነሳሉ። 2ቱ በጣም የደከሙ ናቸው። ሌሎች 2ቱ እንደዚሁ ድክመት ያለባቸው ናቸው። እነዛም መነሻ አድርገው ድክመታቸው ትንሽ ዝቅ ስለሚል መደጋገፍ ይችላሉ፣ ለመረጃነት ይበቃሉ ያሉ አሉ። በጭራሽ ይሄ መረጃ መሆን አይችልም ያሉ ዓሊሞች አሉ። ድክመት አላቸው በተጨባጭ ሁሉም። በጠጠር መቁጠርን በተመለከተ ማለት ነው እያወራን ያለን። ከሰሃቦች እስከተባለ ከሰሃቦች የሚከለክሉ አታሮች አሉ፣ የሚደግፉ አታሮችም አሉ። ሰነዳቸው ሲፈተሽ፣ ጥንካሬያቸው ሲፈተሽ የሚደግፍ አንድም ሶሒህ የለም ከሰሃቦች። የሚከለክሉትም አብዛኞቹ ضعيفዎች ናቸው። ከአብዱላህ ኢብኑ መስዑድ ብቻ ሶሒህ መረጃ ለሚከለክል የሚደግፉ አሉ፣ ሰነዶቹ ግን ደካማ ናቸው። የሚከለክሉ አሉ፣ እነዛም ደካማ ናቸው። ግን አንድ ከኢብኑ መስዑድ እየተላለፈ በጠጠር እየቆጠሩ መስጂድ ውስጥ
አቡ ሙሳ አልአሽዓሪ ተመለከቷቸው። በሌሊት ክፍለ ጊዜ እየቆጠሩ ነበር ሰዎቹ። መሀላቸው አንድ ሰው ተቀምጦ ከፊታቸው ጠጠር አለ። 100 ጊዜ ሱብሃንአላህ በሉ ይላቸዋል። ጠጠር እያነሱ ይቆጥራሉ። 100 ጊዜ ላኢላሃ ኢለላህ በሉ። እነዚህ አዝካሮችን ያስብላቸዋል። አቡ ሙሳ አልአሽዓሪ ሲመለከቱ ደስ አላላቸውም። ነገር ግን ከሳቸው ይበልጥ በእውቀት የሚበልጥ ሰው ለኢብኑ መስዑድ ጉዳዩን ማቅረብ ፈለጉና ወደ ኢብኑ መስዑድ ቤት ሲሄዱ ወጣቶች እዛ በር ላይ ተቀምጠው እየጠበቋቸው ነው። ወጥቷል እንዴ ሲሏቸው እየጠበቅን ነው አልወጣም አሏቸው። ሲወጡ የአብደራህማን አባት ወይ መስጂድ ላይ የሆነ ነገር አይተናል፣ አየሁኝ ግን ደስ አላለኝም አሏቸው። ምንድን ነው? ከደረስን ታየዋለህ። እንደዚህ የሚያደርጉ ሰዎች ናቸው። ወንጀላቸውን ቁጠሩ አትላቸውም? ኸይራቸው ይጠፋል እንደሚቆጥሩት። ከዛ እዛ ደረሱ። ሐለቃ ሰርተው ነው የተቀመጡት። አንደኛው ሐለቃ ላይ ቆሙና ምንድነው ስትሰሩ ማያቸው አሏቸው። አብዱራህማን አባት ወይ ጠጠሮች ናቸው ዚክሮችን እየቆጠርንባቸው ነው አሉ። እኔ ዋስትና ወስዳለሁ ኸይር ስራችሁ አይጠፋም አትቁጠሩት አሉ። አትቁጠሩት፣ አላህ አያጠፋባችሁም። ይህን ያህል ሰርቻለሁ ብላችሁ አትጨነቁ። እናንተ የሙሐመድ ህዝቦች ሆይ ምነው ጥፋታችሁ ፈጠነ? መልእክተኛው ሰለላሁ ዐለይሂ ወሰለም ልብሳቸው አልበሰበሰ፣ ዕቃቸው አልተሰበረ፣ ሰሃቦቻቸው በብዛት አሉ። ምነው አዲስ ነገር ማምጣታችሁ? የሁሉ ነገር እያለ የአብደራህማን አባት ወይ እኛ ኸይር እንጂ አልፈለግንም አሏቸው። ኸይር የሚፈልገውማ ስንት አለ፣ የሚያገኘው ይቀላል እንጂ አሉ። ታሪኩ የተወሰነ ጭማሪ አለው። የፈለኩት እዚህ ላይ ኢንካር እያደረጉ ነው በዚህ መልኩ መፈጸማቸው። እሷን ነጥብ ነው የፈለኩት። ከኢብኑ መስዑድ ክልከላ በተጨባጭ ይመጣል። ሌሎች ክልከላዎች አሉ፣ ሰነዶቻቸው ደካማ ናቸው። የሚፈቅዱም አሉ፣ ሰነዶቻቸው ደካማ ናቸው። ወደ ኋላ ግን በርከት ብለው ልናገኝ እንችላለን። ስለዚህ እነዚህን ነገሮች መነሻ በማድረግ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተቆራኝተው የተጠቀሱ ሰነዳቸው ቢደክሙም አሉ። እነዛንም መነሻ በማድረግ ሚስባህ መጠቀም ይቻላል ያሉ ዓሊሞች አሉ። የለም ቢድዓ ነው አይቻልም ያሉ ዓሊሞች አሉ። ይህን ይቻላል ስላለ አንድን ሰው ወደ ቢድዓ መወረፍ የለብንም፣ ጥንቃቄ ያስፈልጋል። አንድ ሰው ቢድዓ ነው ቢል ደግሞ አከረርክ ብለን የምንተቸውም አይደለም። በዚህ ደረጃ የምንሄድበት አይደለም። ሚዛኑን ከሁለቱም አቅጣጫ መጠበቅ ይኖርብናል። ነገር ግን ጉዳዩ ቢድዓ ነው አይደለም የሚለውን እናስቀምጠውና በላጩ የትኛው ጠጠር መጠቀም ይቻላል፣ ሚስባህ መጠቀም ይቻላል ያሉትም የማይከራከሩበት ሁሉም ነቢዩ ሰለላሁ ዐለይሂ ወሰለም የተጠቀሙበት በላጭ። ስለዚህ ከእጃችንም በቀኝ መጠቀማችን የበለጠ ነው። እዛ ላይ መቆሙ የተሻለ ነው። ሌሎች ዲጂታልም ይሆኑ ሚስባህው ራስም ይሆን በአሁኑ ሰዓት የመኪና መሪ ላይ የሚያስቀምጧቸው ይኖራሉ። የተለያዩ ነገሮች በየጊዜው ያራቀቁ ያመጣሉ። ሁሉንም መተው ነው የሚሻለው። ሲጀመር በቁጥር ከፍተኛ የሆነ ዚክር የመጣው 100 ጊዜ የሚላለ ከዛ ውጭ ያለ መቁጠር የማያስፈልገው ዝም ብሎ ማለት አድካሮች ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም ዝም ብሎ ማድረግ ይችላል። ቁጥሩን ካላወቅኩት ብሎ መጨናነቅ የለበትም።